የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት በስሩ በሚገኙ 3 ነባርና 2 አዳዲስ የምርምር ማዕከላት በእንስሳት እርባታ፣ በሰብል፣ በንብ ማነብ፣ አትክልትና ፍራፍሬ በምርምር የተገኙ ውጤቶችን ለአርሶ አደሩ በማዳረስ የምግብ ዋስትና ለማረጋገጥ እየሰራ ይገኛል። ከማዕከላቱ አንዱ በሆነው በይርጋ ጨፌ ምርምር ማዕከል ጭንጩ ንዑስ ጣቢያ አዲስ የአደንጓሬ፣ የአናናስ፣ የአቮካዶ፣ የቡናና እንስሳት በስጋና በእርባታ በጎች ላይ ትኩረት ተሰጥቶ የተሰራ መሆኑን የይርጋ ጨፌ ምርምር ማዕከል ዳይሬክተር አቶ አድማሱ ተፈራ ገልጸዋል። በማዕከሉ የአካባቢ ጸጋዎችን በምርምርና ጥናት በማዳበር የአርሶ አደሩን የምግብ ዋስትና ከማረጋገጥ ባሻገር እንደ ሀገር የተጀመረውን በምርምር የታገዘ የግብርና ምርትና ምርታማነትን የማሳደግ ስራ እየተከናወነ እንደሚገኝም አቶ አድማሱ የተናገሩት በክልሉ የሚገኙ የምርምር ማዕከላት ለአርሶና አርብቶ አደሩ በቅርበት የተቋቋሙ መሆናቸውን የተናገሩት በደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ያሲን ጎአ በየአካባቢ ያሉ የግብርና ጸጋዎችን ስነ ምህዳር ላይ ትኩረት ያደረጉ ምርምሮች በመካሄድ ላይ ይገኛሉ ብለዋል። ኢንስቲትዩቱ በሁሉም የግብርና ስራዎች ላይ ምርምር በማድረግ ቴክኖሎጂን የማላመድ የተላመዱ የምርምር ቴክኖሎጂዎችንም ለአርሶ አደሩና አርብቶ አደሩ በማሰራጨት ላይ እንደሚገኝ የደቡብ ግብርና ምርምር ዋና ዳይሬክተር ዶክተር አብዮት መብራቴ ተናግረዋል። እንደ ክልል 5 የምርምር ማዕከላት አሉ። ሁሉም ዘርፎች ይሄ ስራ አጠናክረን እየሰራንበት በኢንስቲትዩት ደረጃ ያሉ ተመራማሪዎች ነባር እና ሲኒየር የሆኑ ተመራማሪዎች አሉ። እንግዲህ ከማስተዋወቅ ስራ ጥረት የሚፈልግ እንደመሆኑ መጠን ይህን ስራ ለመስራት ለነኛ ማዕከላቶች ላይ እነኚህ ሲኒየር ተመራማሪዎችም ጭምር ገብቶ በርካታ ስራዎችን የመስራት የማስተዋወቅ ስራ ኦልሬዲ በተጠናከረ መልኩ እየሰራንበት እንገኛለን። ጥናትና ምርምር ጊዜን ይጠይቃል ያሉት ዶክተር አብዮት መብራቴ በዘርፉ አርሶና አርብቶ አደሩን ተጠቃሚ ለማድረግ በትኩረት እየተሰራ እንዳለም አውስተዋል። ዝርያዎችን ብራንድ የማድረግ በምርምር የማገዝ ስራዎችን አሁን እየሰራን እንገኛለን። እንግዲህ እነዚህ ስራዎች የምርምር ስራ እንደመሆኑ በአንድ ቀን እንደ ግብርና በአንድ ቀን አይወጣም፣ ሂደት ይፈልጋል። በተቻለ መጠን ሂደቱን በማሳጠር አርሶ አደሩ ሞር ተጠቃሚ የሚሆንበትን ሁኔታ ለማመቻቸት የተቻለውን እንግዲህ ለማድረግ ጥረት እያደረግን እንገኛለን። አርሶ አደር እንዳልካቸው ይገረሙና ኃይሉ አላኮ በጌዲዮ ዞን ይርጋ ጨፌ ወረዳ የድሙርሳ ቀበሌ ነዋሪ ሲሆኑ በድሙርሳ ንዑስ ምርምር ማዕከል አማካኝነት ዝርያው የተሻሻለ የበግ ተጠቃሚ መሆናቸውን ገልጸዋል። አርሶ አደሮቹ ከምርምር ማዕከላት ባለሙያዎችና ተመራማሪዎች ጋር በቅንጅት በመስራት የምርምር ውጤቶች ለአርሶ አደሩ በስፋት እንዲዳረስ የበኩላቸውን እንደሚወጡም ተናግረዋል። ወደኛ የመጣው ዛሬ መምጣቱን እጅግ አድርገን እናመሰግናለን። እንዳርሶ አደር ያለንበትና የሰማንበት ከዚህ በፊት የነበረበት በግ አናሳ ጥቃቅኔዎች ሆኖ ለኛም ለአርሶ አደሮችን ስንሸጥ ምርታማ ምርት እያገኘን አልነበረን። ምርጥ ዝርያ እንድናባዛ የሰጡት ትምህርት በጣም ከልብ የላቀ ነው። ትምህርቱን እንደወሰድነው አንፃር በደም ተከታትለን አካባቢውም አራያ ሆነን አስተምረን እኛ ያገኘነው ልውጥ እነርሱም እንዲያገኙ እናሰርዳለን። በመስክ መልከታው የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ አማካሪ አቶ አበባየሁ ኢሳያስን ጨምሮ ተመራማሪዎች፣ አርሶ አደሮችና ጉዳዩ የሚመለከታቸው ባለድርሻ አካላት ተሳታፊ ሆኑበታል ሲል የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።